ተጫዋቾች መካከል አንዱ ነው ኢንዞ ፈርናንዴዝ። በተለይ ለቼልሲ እግር ኳስ ክለብ የልብ ምት ከሚባሉ ተጫዋቾች መካከል በሰዓት የሚጠቀስ ነው። ቼልሲም የዚህን ተጫዋች ጥቅም የዚህን ተጫዋች አስፈላጊነት ከማወቅ የተነሳ የረጅም ዓመታት ኮንትራት ከሰጣቸው ተጫዋቾች መካከል የሚጠቀስ ነው። ቼልሲ በነገራችን ላይ እንደሚታወቀው በብዛት ከዚህ በፊት በነበሩ ትሬንዶቹ ትልልቅ ተጫዋቾችን ያመጣል፣ ውጤታማ ካልሆኑ ቶሎ ያሰናብታል። እንደዚህ አይነት ባህሪ ያለው ነው። በተመሳሳይ አሰልጣኞችም ጋር ትግስት የሌለበት ክለብ ነበር ቼልሲ። በተለይ በሮማን አብርሃሞቪች ዘመን በቼልሲ እግር ኳስ ክለብ ውስጥ ውጤት ቶሎ ይፈልጋል። ልክ በማድሪድ እንዳለው አርጀንሲ ተመሳሳይ ነገር በቼልሲ ቤት እንመለከት ነበረ። ቼልሲ ቤት ውስጥ አሁን በተወሰነ መንገድ የሐሳብ የፕሮጀክት ለውጦች እየተመለከትን ያለ ነው። ቶድ ቦሊ ከመጡ በኋላ ቼልሲ በእርግጥ ዋንጫዎችን አሳክቷል። አሁንም የዓለም የክለቦች ሻምፒዮናን አሳክቷል። አሜሪካ ላይ የተከናወነውን ለመጀመሪያ ጊዜ የተከናወነው በ32 ክለቦች መካከል የአውሮፓ ኮንፈረንስ ሊግን ያሳካ ክለብ ነው። ግን ስቲል ቼልሲዎች የሚፈልጉት ፕሪሚየር ሊግ፣ ሻምፒዮንስ ሊግ አይነት ዋንጫዎች ነው። ምክንያቱም ሮማን አብርሃሞቪች በብዛት የሚታወቁት እንዲህ አይነት ትልልቅ ዋንጫዎችን በማሳካት ከመሆኑ ጋር ተያይዞ ማለት ነው። እና እነዚህን ዋንጫዎች ቼልሲ በአጭር ጊዜ እንደማያገኝ ተረድቷል ቶድ ቦሊ። ያንን መሰረት በማድረግም ረጃጅም ፕሮጀክቶችን ነው እየሰሩ ያሉ። ከአሰልጣኝ ጀምራችሁ ብታዩ አብዛኞቹ ተጫዋቾችና አሰልጣኞች 6 ዓመትና ከዛ በላይ ኮንትራት የተሰጣቸው ናቸው። ሊያም ሮሴኔሮ አዲሱ አሰልጣኛቸው 6 ዓመት ነው ኮንትራት የተሰጣቸው። አሁን እኛ አሰልጣኝ እያሳዩት ያለው ውጤት ከተጠበቀው በታች ነው። ብዙዎች ሲገልጹት እንደነበረው፣ ብዙዎች ሲናገሩት እንደነበረው ኢንዞ ማሬስካ ቢያንስ እንደዚህም እየተንገታገቱም ቢሆን አመቱን ሊጨርሱ ይገባል፣ የቼልሲ ስንብት የፈጠረ ነው የሚል አስተያየቶችን ሲሰጡ ነበር። ሊያም ሮሴኔሮ ላይ እሱን ነው እየተመለከትን ያለ ነው። የቼልሲን መፍጠን፣ የቼልሲን አለመረጋጋት የተመለከትንበት ሂደት ነው ያለው እና ይሄ ነገር እንግዲህ ጥቂት ሳምንታትን ነው ሊያም ሮሴኔሮን ቼልሲ ለመታገስ የሚዘጋጀው። ምክንያቱም የሚቀጥሉ ሳምንታት ክሩሻል ናቸው፣ ወሳኝ ናቸው። አውሮፓ ቻምፒየንስ ሊግ ቦታን ማሳካት ካልቻሉ ሊያም ሮሴኔሮ በቼልሲ አሰልጣኝነት እንደማይቀጥሉ ነው የመረጃ ምንጮች እየጠቀሱ ያሉ። ጫና እየበዛባቸው ነው። እነ ጆን ቴሪ፣ እነ ሚካኤል ኦቢ፣ ጆኖቢ ሚካኤል፣ እነ ማይክል ኤሴኒ ቀድሞ የቼልሲ ተጫዋቾች ዱላ እያበዙባቸው ነው። ደጋፊዎች በተደጋጋሚ ሀሳብ እየሰጡ ነው። ይሄ ነገር አይሆንም፣ 6 ዓመት አይደለም 6 ወር ከእኚህ ሰው ጋር መቀጠል ከባድ ነው የሚል ሀሳብ እየሰጡ ነው ያሉት። ይሄ ሁኔታ ባለበት ሂደት ቼልሲ ቤት ውስጥ አሁን የተሰማው ዜና ደግሞ ሌላ የሚያስደነግጥ ዜና ነው። የቡድኑ ወሳኝ ተጫዋች፣ የቡድኑ ቁልፍ ተጫዋቾች መካከል ከሚባሉትና የረጅም ዓመት ኮንትራት ከተሰጣቸው አብዛኞቹ 9 ዓመት ኮንትራት ነው ያላቸው ኒኮላስ ጃክሰን፣ ኢንዞ፣ ካይሲዶ፣ ሮሚዮ ላቪያ በብዛት የመጡት ገና ወጣት ተጫዋቾች ነው። በ20ዎቹ መጀመሪያ ሆኖ ስለሆነ ብዙዎቹ የመጡት በዛ ምክንያት የረጅም ዓመታት ኮንትራት ነው የሰጡት። አንዳንዶቹ የተሰጡት ኮንትራቶች እንደው እንዴት ብለው ያልቅልኝ ይሆን ብለው ቼልሲዎች እስኪጨነቁ ድረስ ያሉ ናቸው። ለምሳሌ ኒኮላስ ጃክሰን በቼልሲ ቤት ውስጥ 9 ዓመት ኮንትራት ያለው ተጫዋች ነው። ክለቦች እየፈለጉት አይደለም። አምና በውሰት ነው ወደ ባየር ሙኒክ ሄደው የገባበት ሰጣ ገባ ይታወሳል። ቼልሲ በመጨረሻው ሰዓት መመለስ ፈልጎ ነበረ ተጫዋች ሲጎዳበት። በመጨረሻው ሰዓት ላይ ሊያም ዴላፕ መጎዳቱን ተከትሎ በዝውውሩ የመጨረሻ ሰዓታት ላይ እንዲመለስ አዞ ነበረ። ግን አልፈልግም ማለት አንዴው ከቼልሲ ጋር መቆየት አልፈልግም ማለት በ9 ዓመት ኮንትራት አለው። አስቡት እንግዲህ እንዴት ነው የሚዘለቀው ከኒኮላስ ጃክሰን ጋር? በእርግጥ አሁን በውሰት ነው ሄደው፣ ግን እንዴት ነው ሊዘለቅ የሚችለው? ኢንዞ ፈርናንዴዝም ተመሳሳይ ኮንትራት ካላቸው ተጫዋቾች መካከል የሚጠቀስ ነው። ይህ አርጀንቲናዊ ተጫዋች ይሄ ጉዳይ የኢንዞ ፈርናንዴዝ እና የሪያል ማድሪድ ግንኙነት ከዚህ በፊትም ሲነሳ የነበረ ጉዳይ ነው።
የተነሳበት ምክንያት ደግሞ ሪያል ማድሪድ አማካይ መስመሩ ላይ ከፍተኛ የሆነ ችግር አለ። በተለይ ሞድሪች እና ቶኒ ክሩስ ከወጡ በኋላ የሪያል ማድሪድ የአማካይ መስመር ውሉ የጠፋበት አማካይ መስመሩ ነው። ለተከላካይ በቂ ሽፋን የማይሰጥ ዓለም ላይ ቁጥር 1 ለሚባሉት አጥቂዎች ቪኒሲየስ ጁኒየር፣ ክሊያን ምባፔ እና ሮድሪጎ መመገብ የማይችል የአማካይ መስመር ተጫዋች ነው እየተመለከትነው ያለነው። ሞድሪች እና ቶኒ ክሩስን የተካላቸው ተጫዋች የለም። መተካት አይደለም በእነሱ ልጅ ሊወዳደር የመጣ ተጫዋች የለም። ማድሪድ ሁለት ነገሮችን አምኗል። አንደኛው ተከላካይ መስመሩ ላይ ከፍተኛ መሻሻል ማድረግ እንዳለበት፣ ሁለተኛው አማካይ መስመሩ ላይ ተከላካዩን ሌላ ጊዜም ስለምንመጣበት እና ጉዳያችን ዛሬ ኢንዞ ስለሆነ የምናነሳው አማካኙ ላይ ትኩረት እናድርግ። አማካይ መስመሩ ላይ ያሉት ተጫዋቾች አሁን ላይ ዳኒ ሲባዮስ፣ ኦሬል ቹዋሚኒ እንደዚሁም አርዳ ጉለር፣ ሌላው ካማቪንጋ አለ፣ ሌላው ቨርሳታይል የሆነ ተጫዋች ቫልቨርዴ አለ እና ከነዚህ ውስጥ በመጪው ክረምት ዳኒ ሲባዮስ በተጨማሪ ከኦሬል ቹዋሚኒ እና ከካማቪንጋ እንደዚሁም ከአርዳ ጉለር አንድ ተጫዋች ይወጣል ተብሎ ይጠበቃል። በምትኩ በፍሎሬንቲኖ ፔሬዝ እቅድ መሰረት ሁለት አማካኞችን የመጨመር ፍላጎት አለ። ሁለት ጥራት ያላቸውን አማካኞች ስማቸው ከተያዙት ተጫዋቾች መካከል የሲቲው ሮድሪ፣ የአርሰናሉ ዲክላን ራይስ፣ የፒኤስጂው ቪቲኒያ፣ የቼልሲው ኢንዞ ፈርናንዴዝ ናቸው። ሌሎች ተጫዋቾችም በተጨማሪነት እንደነ ኢሎት አንደርሰን አይነት ተጫዋቾች እንደነ አዳም ዋርተን አይነት ተጫዋቾች በተጨማሪነት ተይዟል። ከነዚህ ኢሊት ከሚባሉ ዓለም ላይ ቁጥር 1 ከሚባሉ ሚድፊልደሮች ፍሎሬንቲኖ ፔሬዝ መስራት የሚፈልጉት አማካይ ከነዚህ አሁን ከተቀስቋቸው አማካኞች ሁለቱን ማግኘት አለብን ብሎ ነው የሚያስቡት። ሁለቱን አንድ አይደለም፣ አንድ ተጫዋች ወይ ዲስወኬ ሊሳካ ይችላል። ማድሪድም ከመሆኑ ጋር ተያይዞ ግን የሚፈልጉት ሁለት ተጫዋች ነው። 6 ቁጥሩን በአግባቡ የሚመራ በ8 ቁጥር ሚና ላቅ ያለ ኃላፊነት መወጣት የሚችል ሁለት ተጫዋቾችን ይፈልጋሉ። ያ ካልሆነ ሚኒመም አንዱን ግን የማሳካት ግዴታ አለባቸው። ሁለቱም እንደ ግዴታ የሚታሰቡ ቢሆንም ግን አንዱ ደግሞ የግዴታ ሆኖ ይታያል። ለዛ ነው ትኩረታቸውን ኢንዞ ፈርናንዴዝ ላይ ያደረጉት። ይሄ መረጃ በስፋት ሲሰራጭ ቆይቷል። ከዚህ በፊት እኛ ምናልባት ዘግበነዋል። አዲሱ ነገር ኢንዞ ፈርናንዴዝ የአርጀንቲና ብሔራዊ ቡድን ከተቀላቀለ በኋላ ባደረገው ቃለ መጠይቅ ላይ የሰጠው አስተያየት ነው በቼልሲ ቤት ከፍተኛ ድንጋጤን የፈጠረው። ኢንዞ ፈርናንዴዝ ከአርጀንቲና ጋር አርጀንቲና የወዳጅነት ጨዋታ ታደርጋለች እንደ ሌሎች ሀገራቶች ሁሉ ተጫዋቾች ወደ ብሔራዊ ቡድን ሲመጡ ቃለ መጠይቅ ይደረግላቸዋል። ቃለ መጠይቅ ከተደረገላቸው ተጫዋቾች መካከል አንዱ ይሄ ተጫዋች ነው እና ጋዜጠኞቹ ስለ ቀጣይ እቅዱም ጠይቀውታል። አንዱ ከጠየቀው ጥያቄ መካከል ከሪያል ማድሪድ ጋር ምን ግንኙነት አለ ተብሎ ነው የጠየቀው ኢንዞ ፈርናንዴዝ። አይ አሁን ላይ ምንም የለኝም፣ ስለ ወደፊቱ ግን አላቅም፣ ምን ሀፕን እንደሚያደርግ አላቅም። አሁን ላይ ግን አሁን ባለው ሁኔታ ከሪያል ማድሪድ ጋር ያደረኩትም ውል የለም፣ ያደረጉትም ግንኙነት የለም፣ ወኪሌም ያደረገው ውይይት የለም ብሎ ያስቀምጣል። ኦኬ፣ ስለዚህ ቀጣዮቹን ጊዜያቶች ከቼልሲ ጋር ትቀጥላለህ ብሎ የጠየቀው ጋዜጠኛ እሱን እርግጠኛ ሆኜ መናገር አልችልም። አንደኛ ቼልሲ ቻምፒየንስ ሊግ ማሳካት አለበት ይላል። ሁለተኛ ቡድኑ ለዋንጫ መፎካከር የሚችል ቡድን መሆን አለበት። ለቻምፒየንስ ሊግ እግር ኳስ የማይሳተፍ ከሆነና ለዋንጫ ፉክክር ማድረግ የማይችል ከሆነ ዋንጫ የማንሳት አቅም የማይኖረው ቡድን እንደሆነ ካመንኩኝ ግን በቼልሲ ቤት መቆየት አልፈልግም የሚል አስተያየቱን ሰጥቷል። አሁን ቼልሲ የት ነው ያለው? ከቻምፒየንስ ሊግ እግር ኳስ ውጭ ነው ያለው አሁን ቼልሲ አሁን ባለው ሁኔታ። ምናልባት የእንግሊዝ ቡድኖች 5-6 ሆነው በቀጣይ በሚኖራቸው ተሳትፎ ረጅም ጉዞ እና ሊቨርፑልና አርሰናል አድርገው
ኮታውን ጨምረው ከጨመሩላቸው በኤሮፓ ሊግ አሸናፊ የእንግሊዝ ክለብ ከሆነ እና መሰል ነገሮች ተጨማምረው እነሱ ጨማምረውት በሚመጣው ኮታ ካልተጨመረ በስተቀር አሁን ያለው ሂደት ቸልሲን በሻምፒዮንስ ሊግ የሚያሳትፉ አይመስልም። እና ኤቨርተን እና ብሬንፎርድ ተምዘግዝገው መጥተዋል። አሁን ላይ ተጋጣሚዎቻቸውን እያሸነፉ ሊቨርፑል አለ፣ አስቶን ቪላ አለ፣ ማንቸስተር አለ፣ ማንቸስተር ዩናይትድ ራሱ ቸልሲ አለ። አሁን የቶፕ 4 የቶፕ 5 ፉክክር ከዚህ በፊት በነበረው 4 ቡድኖች ነበረ ከአርሰናልና ከሲቲ ውጪ ለዚህ ቦታ ሲፎካከሩ የነበረው። አሁን 6 ቡድኖች ሆነዋል። ኤቨርተን እና ብሬንፎርድ መጥተዋል። ፎቀቅ እያሉም ቢሆን እየተንፏቀቅም ቢሆን መጥተዋል። ወደዚህ ፉክክር ሊገቡ ነው በሚቀጥሉት 7 ጨዋታዎች። የአሰልጣኝ ሊያም ሮሰነሬው እንቅስቃሴ አስደሳች አይደለም። ከ30 ምናምን ዓመታት በኋላ ከ33 ከ1993 በኋላ 32 33 ዓመታት በኋላ ለመጀመሪያ ጊዜ 4 ተከታታይ ጨዋታ በቸልሲ አሰልጣኝ የተሸነፉት አሰልጣኝ ሊያም ሮሰኔሮ ነው። በሻምፒዮንስ ሊጉ 8 ጎል ተቆጥሮባቸዋል። በካራባኦ ካፕ በአርሰናል በደርሶ መልስ ተሸንፈዋል። በእርግጥ ከነዚህ ጨዋታዎች በተለየ መንገድ ያን ያህል የሽንፈት በትር ያረፈባቸው ሂደት አንመለከትም። ከባለፈው ሳምንት የኤቨርተን የ3-0 እጅግ ከባድ ዱላ ውጪ ማለት ነው። በአብዛኛው አቻ በጠባብ ውጤት ማሸነፍና መሰል ነገሮች ግን ያጫወት መንገዳቸው ግን የሚጥም አይደለም። እንደተጠበቁት አይደለም፣ እንዳሉትም አይደለም፣ በስትራስቡርግም እንዳሳዩት ተስፋ ሰጪ አይደለም። ቡድኑ በጣም በማጥቃት እንቅስቃሴ የተዋጣለት ያደርጉታል ተብሎ የተገመቱ ሰው ነበሩ ሊያም ሮሰኔሮ። ግን ያንን እያደረጉ አይደለም። አንዱ በቻምፒየንስ ሊግ እግር ኳስ መሳተፍ ብቻ ሳይሆን በተጨማሪም የአሰልጣኙ ጉዳይ እንዳሁኑ ሀዲድ የሚስት ከሆነ ኢንዞ ፈርናንዴዝም በዚህ ቡድን የሚቆይ አይመስልም። ለቸልሲዎች አስቸጋሪ ሊሆን ይችላል። ከልጅነቱ ጀምሮ የሪያል ማድሪድ ደጋፊ እንደሆነ ይናገራል። ትናንት በነበረው ቃለ መጠይቅ ላይ ያው አርጀንቲና ውስጥ ስትሆን ወይ ባርሳ ወይ የማድሪድ ደጋፊ ነው የምትሆነው። በሁለቱም ክለቦች መጫወት ደስ ይላል። አርጀንቲና ውስጥ በብዛት የሚታዩ ስለሆነ እነዚህ ሊጎች ብዙ ተመልካች አላቸው። የስፔን ሊግ ብዙ ተመልካች አላቸው። ቋንቋቸውም አብዛኞቹ የስፓኒሽ ቋንቋ ስለሚናገሩ ማለት ነው። እና ሁላችንም በልጅነታችን እግር ኳስ ተጫዋች ሆነን ስናድግ ስለ ማድሪድ እና ስለ ባርሴሎና እያሰብን ነው። ማድሪድ ደግሞ በጣም ትልቅ ክለብ ነው፣ ትልቅ ስኬት ያለው ክለብ ነው። ከማድሪድ ጋር ስሜ በመያያዙ በፍጹም አይደብረኝም፣ አይከፋኝም። ነገር ግን ጊዜው አሁን አይደለም፣ ትንሽ መታገስ አለብን የሚል አስተያየቱን በመስጠት ግን ለዝውውሩ ክፍት መሆኑን የገለጸበት ሂደት ኢንዞ ፈርናንዴዝ አስቀምጧል ማለት ነው። እና ኢንዞ ፈርናንዴዝ ጉዳይ በክረምቱ የዝውውር መስኮት በትልቁ መነጋገሪያ ሊሆን የሚችልና ሊሳኩ ከሚችሉ ዝውውሮች በንጽጽር ዲክላን ራይስን ከአርሰናል ከመንጠቅ፣ ቪቲናን ከፒኤስጂ ከመንጠቅ፣ ሮድሪን ከሲቲ ከመንጠቅ ኢንዞ ፈርናንዴዝን ከቸልሲ መውሰድ ቀላሉ አማራጭ እንደሚሆን ይታሰባል። በተለይ ቸልሲ ሻምፒዮንስ ሊግ ካልገባ፣ በተለይ ቸልሲ አሁን ያሉት አሰልጣኝ በዚህ ውጤት ማጣን የሚጓዙ ከሆነ እና ያንን መሰረት በማድረግ ማድሪድ ጠንካራ እርምጃ ሊወስድ እንደሚችልና ኢንዞን የግሉ ሊያደርገው እንደሚችል መረጃዎች በስፋት እየዘገቡ ይገኛል። ቀጣዩ ጉዳይ ዚኔዲን ዚዳን ይመለከታል። የቀድሞው ፈረንሳዊ አጥቂ መስመር ተጫዋች፣ ተደራቢ አጥቂ መስመር ተጫዋች፣ ምርጡ አማካኝ፣ ባለምርጥ ተሰጥኦ ዚኔዲን ዚዳን ከ5 ዓመታት ቆይታ በኋላ ወደ አሰልጣኝነት እንደሚመለስ ተነግሯል። እንግዲህ ከቡድን ሳያሰለጥን 1712 ቀናትን ቆይቷል። ግርምያ አይረሳው አሰልጣኝነት አይረሳ። አዎ ተነፋፍቀዋል። አሁን ዚዳንም አሰልጣኝነት የሚናፍቀው ይመስለኛል። አዎ ዚኔዲን ዚዳን እንግዲህ ብሔራዊ ቡድን መርጧል። በፈረንሳይ ታማኝ ከሚባሉ ጋዜጦች መካከል አንዱ የሆነው ላፊጋሮ የተባለ ጋዜጣ ከፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንት ፊሊፖ ዲያሎ ጋር ቆይታ አድርጎ ነበረ እና ከፊሊፖ ዲያሎ ጋር በነበረው ቆይታ የዚኔዲን ዚዳንን የፈረንሳይ ብሔራዊ ቡድን አሰልጣኝነት አረጋግጦላቸዋል። ፊሊፖ ዲያሎ ፕሬዚዳንቱ ከ2026ቱ የአሜሪካ ሜክሲኮና ካናዳ በጥምረት ከሚያዘጋጁት የዓለም ዋንጫ በኋላ ምንም አይነት ውጤት ሲመዘገብ ፈረንሳይም ሻምፒዮን ባትሆንም ዲዲየር ዴሾ ቦታቸውን ይለቃሉ። በምትኩ የሚተካውን አሰልጣኝ ለይተን ጨርሰናል፣ ይፋ እናደርገዋለን። ሌጀንድ ከሚባሉ የፈረንሳይ ተጫዋቾች መካከል
በስኬቱ በአሰልጣኝነቱም የተዋጣለት ሰው ነው የሾም ነው ብለው ስም አልጠቀሱም። ግን ያው ስም ሳይጠቀስ እኛ ሚዲያ ላይ አንዳንድ ነገሮች ስናወራ የሚያስጠይቅ ሆኖ ስናገኘው ስም ሳትጠቅስ የምታነሳቸው ነገሮች አሉ አይደል? ዲያሎም እንደዛ ነው ያነሱት። ስም አልጠቀሱም፣ ግን ኤግዛክትሊ ባህሪው ዚዳን ነው። ሌጀንድ ተጫዋች የነበረ በአሰልጣኝነቱም የተሳካለት በጣም በፈረንሳውያኖች ዘንድ በጣም ተወዳጅ ከሚባሉ ምርጥ የቀድሞ ተጫዋቾች መካከል አንዱን ሹመናል፣ ይፋ እናደርጋለን ከዓለም ዋንጫው በኋላ ሁሉም ነገር አልቋል ብለዋል። አያይዘውም እኚህ ሰው ሲያነሱ ቀጣይ እቅዳችን ካለፉት ጊዜያቶች ከፍ ያለን በተከታታይ የአውሮፓ ዋንጫና የዓለም ዋንጫን የማሳካት እቅድ ያለው ብሔራዊ ቡድን መገንባት እንፈልጋለን በአዲሱ ትውልድ የሚል ሀሳባቸውን ያነሱበት ሂደት እንመለከታለን። ዚዳንም በዚህ ሂደት ውስጥ በስምምነቱ ውስጥ በነገራችን ላይ ተስማምቷል፣ ተፈራርሟል። ቅድመ ፊርማ ተከናውኗል በሁለቱ መካከል ይፋዊ ያልሆነ ግን ተፈራርመው ጨርሰው ዶክመንታቸውን አስቀምጠዋል። ፌዴሬሽኑም ዶክመንቱን ይዞ ተቀምጧል፣ ዚዳንም ዶክመንቱን ይዞ ተቀምጧል። ከዓለም ዋንጫው ማግስት ስራውን እንደሚጀምር የሚያረጋግጠውን ዶክመንት ማለት ነው። ዚዳን በማድሪድ ሲሰራ ምክትሎቹ የነበሩትን ሁለቱን ምክትሎችን አንቶኒላና ማሪያንዚ የተባሉ ሁለት ግለሰቦችን መርጧል በምክትል አሰልጣኝነት። በሪያል ማድሪድ በነበረው ቆይታ የነበሩ አሰልጣኞችን መርጦ ማስገባቱ ቅርበት ያላቸው የመረጃ ምንጮች በስፋት እየዘገቡ ያሉበትን ሂደት እየተመለከትን እንገኛለን። እንግዲህ ዚዳን ወደ አሰልጣኝነት ሲመጣ ከብሔራዊ ቡድን የሚገለሉ ተጫዋቾች ደግሞ ይኖራሉ። እንደ አንቷን ግሪዝማን አይነት ተጫዋቾች በተለይ በ2018ቱ የዓለም ዋንጫ ላይ ፈረንሳይ የዓለም ዋንጫ ስታሳካ ቁልፍ የነበሩ ተጫዋቾች በብዛት የቀሩትም ጭምር የሚለቁበት ወይም የቀሩት ሙሉ በሙሉ ተሟጦ በአዲስ ትውልድ ሊተካ የሚችልበት እድል ሰፊ ነው ተብሎ ይጠበቃል። ምክንያቱም እነ ፖግባ፣ እነ ኒጎሎ ኮንቴ፣ እነ አንቷን ግሪዝማን፣ እነ ኦሊቨር ዢሩ እያልን አብዛኞቹ ተጫዋቾች ጫማቸውን ሰቅለዋል። ያቆሙ እግር ኳስ ተጫዋቾች አሉ። እንደገና ደግሞ ለማቆም ጫፍ ላይ የደረሱ አሉ። ኳስ ባያቆም እንኳን የብሔራዊ ቡድን ኃላፊነታቸው ብዙ ጨዋታ በዓመት መጫወት ስለማይችሉ እሱን የሚተው ተጫዋቾች ይበረክታሉ ተብሎ ይጠበቃልና ሞር ኦር ለስ ዚኔዲን ዚዳን አዲሱን ትውልድ ነው የሚረከበው። የነ ማይክል ኦሊሴን፣ የነ ዴዝሪ ዱዌን፣ የነ ክሊያን ምባፔን። በእርግጥ ምባፔ 2018 ላይ ነበረ፣ ግን ይሄ ሞር ወደ አዲስ የተጠጋውን ትውልድ ወይም የዓለም ዋንጫውን ያላነሳውን ትውልድ ነገር ግን አቅም ያለውን በጣም የቴክኒክ አቅማቸው ላቅ ያለ የብሔራዊ ቡድን በትልቅ ደረጃ ስኬት ላይ ሊያመጡ የሚችሉ ታለንቶች የበዙበት ብሔራዊ ቡድን የሚረከበው እሱም ሱፐር ታለንት የነበረ ሰው ነው ዚኔዲን ዚዳን። የሚረከመው ታለንትድ የሆኑ እንደነ ባርኮላ አይነት በጣም ታለንትድ የሆኑ ተጫዋቾችን የመረከብ እድል ይኖረዋል ማለት ነው በዚህ ሂደት እና በአዲስ ጄኔሬሽን ነው በአዲስ ትውልድ ነው የሚገነባው ዚኔዲን ዚዳን ብሔራዊ ቡድን በቀጣይ ዓመታት በዛ መንገድም እንዲጓዝ ነው የሚፈልገው። የዴዴር ዴሾው ፕሮጀክት ሲጠናቀቅ ፕሮጀክቱ ብቻ ሳይሆን አብሮ ብዙዎቹ ተጫዋቾችም አብሮ ይጠናቀቃሉ ወይም ኳስ ያቆማሉ ወይም ከብሔራዊ ቡድን ጫማ ይሰቅላሉ። ስለዚህ ይሄ በትልቁ የሚጠበቅ ጉዳይ ሆኖ እናገኘዋለን። ግን ዚዳን ለረጅም ዓመታት ከአሰልጣኝነት ተገልሎ ቆይቷል። ከሲስተም ትወጣለህ። በእርግጥ ካርሎ አንቸሎቲ ረጅም ጊዜ ተገልሎ ቆይቶ መጥተው ስኬታማ ሲሆኑ አይተናቸዋል ማድሪድ ላይ። ግን ብዙ ጊዜ የምናየው በአሰልጣኞች ሁኔታ ላይ ይሄ ከሲስተም የመውጣት አሁን ለምሳሌ ጀርገን ክሎፕ ትናንት ሲናገሩ ነበረ። የሊቨርፑልን ጨዋታ ተመልክቼ አላውቅም። አክሲደንታሊ በአጋጣሚ ወይ ያለውበት መዝናኛ ቦታ ተከፍቶ ወይም ደግሞ በአጋጣሚ ካልሆነ በስተቀረ ሆን ብዬ ጠብቄ የሊቨርፑልን ጨዋታ ተመልክቼ አላውቅም እስከ ማለት ድረስ ደርሷል። ዚዳንም 5 ዓመት ሲቆይ ምን ያህል ሊርቅ እንደሚችል ግልጽ ነው ከእንደዚህ አይነት ሁኔታዎች። ይሄ አሁን በፈረንሳውያን ዘንድ ስጋት የፈጠረ ነው። ኦፍኮርስ ስኬታማ አሰልጣኝ ነው፣ ግን ጋላክቲኮን ይዞ ነው ስኬታማ የነበረው። በቃ ጥቂት ማነቃቃት ብቻ ነበር የሚጠበቅበት በማድሪድ ቤት ውስጥ ጥቂት። ምክንያቱም የነበሩት ተጫዋቾች ጥራት ያላቸው ናቸው፣ የሚታዘዙትም ነበሩ እና በእርግጥ አሁንም ያሉት ሊታዘዙ የሚችሉ ናቸው፣ ግን ብዙ ስራ የሚፈልገዋል። ታለንት ሮ ታለንት ነው ያለው። አሁን በፈረንሳይ ብሔራዊ ቡድን ውስጥ ባርኮላን ተመልከተው፣ ዴዝሪ ዱዌን፣ ሌሎችንም ሚድ ላይ ያሉት አዳዲስ ተጫዋቾች ናቸው። ሮ ታለንት ነው፣ ተሰርቶ የተጠናቀቀ
ተሰጥኦ አይደለም ያለውና ይሄንን እንዴት ማድረግ ይችላል ይሄንን እንዴት መፈጸም ይችላል የሚለው በርካቶች በጉጉት እየጠበቁት ነው ያለውና ዚዳንን በድጋሜ በቴሌቪዥን መስኮት ብዙዎች የምንወደው እኔን ጨምሮ የተለየ ፍቅር አለ ለዚዳንና የዚዳንን ተመልሶ በአሰልጣኝነት መምጣት የተጠባበቁ ከሚገኙ ሰዎች መካከል አንዱ ነውና ብዙዎችም የሚጠብቁት ነገር ነው። ከ5 ዓመት በኋላ እንደገና ዚዳንን በቴክኒክ ኤሪያ በማሰልጠን እንደምንመለከተው ተረጋግጧል። አሁን ማረጋገጫው ወጥቷል ማለት ነው። ከዚህ በፊት ይታወቃል የፈረንሳይ ብሔራዊ ቡድን አሰልጣኝ እንደሚሆን ምናምን የሚሉት አሁን ግን ፕሬዝዳንቱ ፊሊፒኖ ዲያሎ በይፋ አዲስ አሰልጣኝ ከ2026 በኋላ መቅጠራቸውና የማሰልጣኝ ሌጀንድ እንደሆነ በአሰልጣኝነትም በተጫዋችነትም የተሳካለት ሰው እንደሆነና ፈረንሳዮች የሚወዱት ፈረንሳዊ ሰው እንደሆነ ገልጿል። ሶ ኦብቪየስሊ ዚነዲን ዚዳን ነው ማለት ነው። ግርሜ ከ2026ቱ የዓለም ዋንጫ መጠናቀቅ በኋላ ይፋዊ መግለጫ የሚሰጥበት ጉዳይ ነው። ዚነዲን ዚዳን ቀጣዩ የፈረንሳይ ብሔራዊ ቡድን አሰልጣኝ ይሆናል? አዎ ይሆናል። ምን ያህል ፐርሰንት? 99%። ነገር ግን ኦፊሻሊ ግን ይፋ አልተደረገም። 1% ኦፊሻሊ ስላልተደረገ 1% የቀረችው ምንድነው? ኦፊሻሊ በይፋ ስለ ፈረንሳይ ብሔራዊ ቡድን አሰልጣኝነቱን መረከብ አለመረከቡ ስላልተገለጸ 99% ግን ዚነዲን ዚዳን ቀጣዩ የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ መሆኑ ያበቃለት ጉዳይ ነው። ዚነዲን ዚዳን መቼ ነው የዓለም ዋንጫ የሚሆነው? አሁን ያለበት ነባራዊ ሁኔታ ምንድነው? የሚታወቀው 99% ለማለት ፍንጭ የሰጣችሁ የሚለው ጉዳይ ከፈረንሳይ የብሔራዊ ቡድን ጋር የሚቀጥለው የ2026ቱ የአሜሪካ፣ ካናዳ፣ ሜክሲኮ የዓለም ዋንጫ መጠናቀቁን ተከትሎ ዲዲየር ዴሾ እንደሚለቁ ቀድሞ ማረጋገጫ ተሰጥቷል። ስለዚህ ወደድንም ጠላንም ፈረንሳይ ብሔራዊ ቡድን አዲስ አሰልጣኝ መቅጠሩ አይቀርም። ከዛ ባለፈ ደግሞ በቃላት ደረጃ ተስማምተዋል። ዚነዲን ዚዳን እና የፈረንሳይ እግር ኳስ ፌዴሬሽን ማለት ነው ተስማምተዋል። እና ይሄ አሰልጣኝነቱ ተግባራዊ የሚደረገው የ2026ቱ የዓለም ዋንጫ እንዳለቀ ነው። ዲዲየር ዴሾ ቀድመው ነው የተናገሩት። ከዚህ በኋላ የምቆየው እስከ 2026ቱ የዓለም ዋንጫ ነው ብለዋል። 2026 የዓለም ዋንጫ የመጨረሻው ቀን ፈረንሳይ እስከ ፍጻሜም ከደረሰች እናየዋለን። መሀል ላይም ከወጣች ልክ ከዓለም ዋንጫ የምትወጣም ከሆነ ዋንጫ ይዛ የምትሄድም ከሆነ የመጨረሻው ቀን ላይ ዲዲየር ዴሾ ይለቃሉ። የፈረንሳይ ብሔራዊ ቡድን እንደሚለቁ ራሳቸው ማረጋገጫ ተሰጥቷል፣ ታውቋል። ከዓለም ዋንጫው በኋላ አዲስ አሰልጣኝ እንደሚመጣ ተገልጿል። እና በቃላት ደረጃ ደግሞ መስማማታቸው ይፋ ሆኗል። ማንና ማን? የፈረንሳይ እግር ኳስ ፌዴሬሽን እና ዚነዲን ዚዳን ማለት ነው። ነገር ግን ኦፊሻል አለመሆኑ ብቻ ነው ይፋዊ አሰልጣኝ ሆኗል የሚለው ነገር አለመገለጹ ብቻ ነው እንጂ ያለቀለት ጉዳይ ነው። ዚነዲን ዚዳን 53 ዓመቱ ነው አድማጮቻችን። አሁን 53 ዓመቱ ላይ ይገኛል ዚዳን። ያው ዚነዲን ዚዳን ስሙ ሲነሳ ብዙዎች የምታስታውሷቸው ከዚዳን ጋር በተለይ በተጫዋችነት ዘመኑ ቀድሞ አእምሮአችን ላይ ድቅን የሚሉ ጉዳዮች አሉ። አንደኛው በ1998ቱ የፊፋ የዓለም ዋንጫ ራሷ ፈረንሳይ ባዘጋጀችው ብራዚል ላይ ያስቆጠራቸው 2 ጎሎች እና ፈረንሳይን ለዓለም ዋንጫ ማብቃቱ ብዙዎች ያስታውሱታል። 1998 የዓለም ዋንጫ ዚዳን እኮ በጣም የሚገራርም 2 ጎሎችን አስቆጥሯል የሚለው ጉዳይ። ሁለተኛው ጉዳይ በዛው በ1998 የባሎንዶር ተሸላሚ መሆኑ፣ ባሎንዶርን ማሸነፉ። ቀጥሎ ደግሞ ያው ብዙዎች ይሄንን እንኳን ላያስታውሱት ይችላሉ፣ ግን ከፈረንሳይ ጋር የዓለም ዋንጫን ከወሰደ ከ2 ዓመት በኋላ የዩኤፋ የዩሮ 2000 የአውሮፓ ዋንጫን ማንሳቱ ይጠቀሳል። ይህ ተጫዋች በጁቬንቱስና በሪያል ማድሪድ እግር ኳስ ክለቦች የተጫወተና ያሳለፈ እንደሆነ ይታወቃል። ዚነዲን ዚዳን በ2001 ጁቬንቱስን ለቆ ወደ ሪያል ማድሪድ ሲያመራ በዕለቱ የዓለም የዝውውር ክብረ ወሰን በሆነ ዋጋ እንደነበር አይዘነጋም። ሶፊ 77.5 ሚሊዮን ዩሮ ነበር የወጣበት ከጁቬንቱስ ወደ ሪያል ማድሪድ 2001 ሲዘዋወር ማለት ነው። በዛን ሰዓት ፍሎረንቲኖ ፔሬዝ የጋላክቲኮን ስብስብ እየገነቡ ነበር እና አንዱ የጋላክቲኮ አባላችን ዚዳን ነው በሚል ነበር የገለጹት። ዚነዲን ዚዳን ከአልጄሪያ ቤተሰቦቹ ወይም የአልጄሪያ የዘር ግንድ ያለው የተወለደው ፈረንሳይ ማርሴይ ውስጥ
የሆነ ነው። ልጁ እኮ በባለፈው የአፍሪካ ዋንጫ እኮ ለአልጄሪያ በግብ ጠባቂነት ተጫውቷል። የዚነዲን ዚዳን ልጅ ማለት ነው። እና የአልጄሪያ የዘር ሐረግ ስላለው ነው። ይሄ ዋና ዋና የሚባሉ ጉዳዮቹ ናቸው። የእግር ኳስ ችሎታው፣ ኳስ የመቆጣጠር እይታው፣ እርጋታው ብዙዎችን የሚያስገርም ሲሆን አማካኝ ቦታ ላይ እንዴት ኳስን እንደሚቆጣጠርና እንደሚይዝ እስካሁን ሰዓት ድረስ ዚዳን ተርን እየተባለ የሚጠቀስ ያጫወት የራሱ ዘዴ ያለው አሁን የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ የመሆን እድሉ ኦልሞስት 99% ኦልሞስት ደን ያለቀ ጉዳይ ነው የምንልበት ደረጃ ላይ ደርሰናል። ግን ቅድም ስናነሳ ዚነዲን ዚዳንን ብዙዎች በ1998 የዓለም ዋንጫ 2 ጎል ማስቆጠሩን የባሎን ዶር አሸናፊ መሆኑን 1998 2002 አውሮፓ ዋንጫን ማሳካቱን ገልጸናል። ነገር ግን በጣም በእርግጠኛነት ዚነዲን ዚዳንን የሚወዱትም የሚያደንቁትም ዚዳን ተብሎ ሲነሳ መጀመሪያ አእምሯቸው ላይ ድቅን የሚለው በ2006 የፊፋ የዓለም ዋንጫ ፍጻሜ ማቴራዚን በቴስታ ደረቱን የነረተው እንቅስቃሴ ነው እና በቀይ ካርድ የወጣበት ሂደት ማለት ነው። ይሄ ኮንትሮቨርሻል ወይም አወዛጋቢ የህይወቱ ገጽ ነበር ዚነዲን ዚዳን እና አስገራሚ ነው። በዛው ደግሞ ጫማ የሰቀለበት ዓመት ነው። በቀይ ካርድ በቴስታ ከእግር ኳስ የወጣበት ሂደት መሆኑ ሁሌም ዚነዲን ዚዳን የሚታወስበት አንዱ የህይወት አካሉ ነው። በአወዛጋቢነት የሚነሳበት እንዴት ከዚነዲን ዚዳን እንደዚህ አይነት ነገር ይጠበቃል ተብሎ በተጫዋችነት ዘመኑ እንዴት የተረጋጋ ውቅያኖስ እንኳን በዛ ደረጃ ይረጋጋ እንደውም ማዕበሉ ከባድ ነው። የዚዳን እኮ በቃ በጣም ካልምነሱ የሚገርም ነው። እንዴት እንደዛ በቴስታ ሊነርተው ቻለ? ምን ብሎት ይሆን ማቴራዚ እየተባለ እስካሁን ድረስ ራሱ ቁልጭ ያለው ነገር በይፋ አልወጣም። የሚነገሩ ነገሮች ልጁን ተናግሮበት ነው፣ ቤተሰቦቹን ተናግሮበት ነው እንዴ የሚሉ ነገሮች በሩመር ደረጃ ከመውጣታቸው በስተቀር ይፋው እንደዚህ ነው የሚለው ቃል በቃል ድምጽም የወጣም ነገር የለም። እስካሁን ድረስ የተገለጸ ነገር የለም እና በተጫዋችነት ዘመኑ አንስተናል። በአሰልጣኝነት ዘመኑስ ነው አሁን ጥያቄው። በአሰልጣኝነት ዘመኑ ምን አሳክቷል የሚለውን ስናይ ለ3 ተከታታይ ዓመታት ከሪያል ማድሪድ ጋር የአውሮፓ ሻምፒዮንስ ሊግ ዋንጫን ያሳካ ነው። ከ2016 እስከ 2018 በአጭር ጊዜ ውስጥ ወደ አሰልጣኝነት መጥቶ ከዓለማችን ስኬታማ አሰልጣኞች ተርታ መቀመጥ የቻለ ነው ዚነዲን ዚዳን። ለዛ ነው አሁን በርካታ ክለቦች ዚዳን ያልፈለገ ክለብ አልነበረም። ማንቸስተር ዩናይትድ አልፈልግም አለ። በስፔን የተለያዩ ክለቦች፣ በእንግሊዝ የተለያዩ ክለቦች፣ በጀርመን ቡንደስሊጋው ላይ ቪሴን ኮምፓኒ እኮ ከመምጣቱ በፊት እኮ ዚነዲን ዚዳን ባየር ሙኒክ እኮ ፈልጎ ነበር እኮ። ኢቭን ፓሪስ ሰን ጀርመን ጭምር ፍላጎት አሳይቶ ነበር። አልፈልግም አለ፣ ማረፍ እፈልጋለሁ አለ። ረጅም ጊዜ ከአሰልጣኝነት ቆየ። አሁን ግን ወደ አሰልጣኝነቱ የሚመለስበት ጊዜው ላይ ደረሰ። 53 ዓመቱ ነው። የ2026 የዓለም ዋንጫ እንዳለቀ ዲዲየር ዴሸን ተክቶ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ሆኗል ማለት ነው። አሁንም የአርሰናል ተጫዋቾች ከብሔራዊ ቡድን በገፍ መውጣት ብዙዎችን እያነጋገረ ይገኛል። ቀጣይ ትኩረታችን አርሰናል ላይ እናደርጋለን በተወሰነ መንገድ፣ ምክንያቱም ይሄ አነጋጋሪ ዲሲሽን ነው፣ አነጋጋሪ ውሳኔዎች ነው። ሌሎች ክለቦች ላይ ያልታየ አርሰናል ላይ ግን የታየ ነው። እስካሁን 6 ተጫዋቾች ከብሔራዊ ቡድን ራሳቸውን አግለዋል። 7ኛው ተጫዋች እየተንደረደረ ነው። 8 እና 9ኞቹ ተጫዋቾች ደግሞ ስፔሻል ፍቃድ ተሰጥቷቸዋል። ይህ አነጋጋሪ ሆኗል በአርሰናል። ትናንት በተወሰነ መንገድ አንስተነዋል። ትናንት ዊሊያም ሳሊባ ማግለሉን ተከትሎ ዛሬ ደግሞ ያው ዛሬ ማለት ከትናንት ከኛ ፕሮግራም በኋላ ማለት ነው ጋብሪኤል ማጋሌሽ ከብሔራዊ ቡድን ከብራዚል ብሔራዊ ቡድን ራሱን ያገለለበትን ሂደት እንመለከታለን። ብሔራዊ ቡድን ጨዋታ ማለት ነው። ከብሔራዊ ቡድን ጨዋታ ለጊዜያዊነት በጊዜያዊነት እሷን ነገር እንጥቀስ ብዬ ነው። በጊዜያዊነት ከብሔራዊ ቡድን ጨዋታ አግለዋል። በጊዜያዊነት እንጂ ለዓለም ዋንጫ ይመለሳሉ። ግን ይቺኛዋ ብዙዎቹ ቡድኖች የማጣሪያ ጨዋታ የሚያደርጉ የወዳጅነት ጨዋታ የሚያደርጉበት ነው። ጥቂቶች ግን ክሩሻል የሆነ ጌም ያላቸው አሉ። ለምሳሌ እንደ ጣሊያን፣ ስዊድን አይነት ብሔራዊ ቡድኖች ወደ ዓለም ዋንጫው ለማምራት ይህንን እድል መጠቀም አለባቸው። አሁን የጥሎ ማለፍ ጨዋታዎች አሉባቸው። አስገራሚው ነገር ሚኬል አርቴታ
ወደ ብሔራዊ ቡድን እንዲሄዱ የፈቀዱላቸው ተጫዋቾች ክሩሻል ጌም ያላቸውንና እንደዚሁም ደግሞ በቂ የመጫወቻ ጊዜ ያላገኙ ተጫዋቾችን እንዲጫወቱ እንዲሄዱ ፈቅደውላቸዋል። ትናንት ስናነሳ ነበር ግርምዬ ታስታውስ ከሆነ ትናንት የአርቴታ ቀጥተኛ ምክር አለ በተጫዋቾቹ ከብሔራዊ ቡድን ራሳቸውን የመመለስ ወይም ወደ ብሔራዊ ቡድን አንሄድም ከሚለው አቋማቸው ጀርባ ከጉዳት ውጪ እውነትም የተጎዱ ተጫዋቾች አሉ። ግን ጉዳታቸው የሚያጫውቱ ነው ወይም ምንም አይነት ጉዳት ሳይኖርባቸው እረፍት በመፈለግም የቀሩ ተጫዋቾች አሉ የሚለው ትናንት ስናነሳ ነበረ። አሁን ስድስቱን ተጫዋቾች ስንመለከት ኢዜ ነው አንዱ። ኢዜ የባት ጉዳት ነው ያጋጠመው። የኢዜ ጉዳት ጉዳይ በነገራችን ላይ አነጋጋሪ ሆኗል። ምናልባት በቀጣዩ ወሳኝ ጨዋታዎች የሻምፒዮንስ ሊጉ የደርሶ መልስ ጨዋታ የበርማውዙ ጨዋታ ሊያመልጠው እንደሚችል እየተዘገበ ነው የሚገኘው። ከ2 እስከ 3 ሳምንት ከሜዳ ላይ ያርቅ የሚችል ጉዳት ነው የገጠመው ኢዜ። አንዳንዶች ደግሞ አይ የለም የብሔራዊ ቡድን ጨዋታ አረፍት ላይ አሳምሮ ይመለሳል ጉዳቱ ለክፉ የሚሰጥ አይደለም ብለዋል። ዞሮ ግን በሚቀጥሉት 4 እና 5 ቀናቶች ምርመራ ስለሚደረግለት ግልጽ ያለው ነገር የሚታወቅ ይሆናል ነው። ኦዴጋርድ ከጉዳት ተመልሷል። ግን ከጉዳት ተመለሰ ጨዋታን ባንዴ በብሔራዊ ቡድን ጨዋታ ማሳተፍ ለጉዳት ማጋለጥ ሊሆን ስለሚችል በሚል በዚሁ በሶባ ትሬኒንግ ሴንተር ከጓደኞቹ ጋር ልምዱን እየሰራ ሪሃብሊቴሽኑን ወይም ደግሞ ወደ ጨዋታ መመለሻውን መንገድ እያስተካከሉ ለመቆየት ፈልገዋል። ሚኬል አርቴታም ኦዴጋርድም የኖርዌይ ብሔራዊ ቡድን አሰልጣኝም ተናግሯል። ይህንን ተጫዋች ከፈለገ ለመዝናናት ወይም ትሬኒንግ ለመስራት መምጣት ይችላል እንጂ ለዚህ ለወዳጅነት ጨዋታ ግዴታ መምጣት አለበት ብለን አናስገድደውም። መጥፎ ጊዜ ነው እያሳለፈ ያለው፣ ጉዳቶች በጉዳቶች ላይ እየተደራረቡበት ያለው ተጫዋች ነው የሚል አስተያየታቸውን ሰጥቷል። ኢዜ ምናልባት እንደተጠቀሰው እንደተፈራው 2-3 ሳምንት ርቆ የደርሶ መልስ ሻምፒዮንስ ሊግ ጨዋታና መሰል ነገሮች ቢያመልጡት ኦዴጋርድ ተክቶ የመጫወትና ኃላፊነትን የመወጣት እድል እንደሚኖረው እየተጠቀሰ ይገኛል። ሌላው ሳሊባ ነው። ሳሊባ አንዳንድ ጨዋታዎች ላይ አልፎ አልፎ በቁርጭምጭሚት ጉዳት ሲቀር እናየዋለን። ለምሳሌ ቼልሲው የካራባው ካፕ ጨዋታ ላይ፣ ከዛ በኋላም አንድ ጨዋታ ላይ እንደዚሁ። ግን ወዲያው የሚመለስበት ነው። በ3 ቀን በሳምንት 2 ጨዋታ አልፎት ምናምን የሚመለስባቸው ጊዜያቶች የበዙ ናቸው እና እሱ ተመልሶ እንዳይመጣ በቀጣዮቹ የፕሪሚየር ሊግ ወሳኝ 7 ጨዋታዎች፣ የሻምፒዮንስ ሊግ 5 ወሳኝ ጨዋታዎች፣ የኤፍኤ ካፕ ወሳኝ 3 ጨዋታዎች ላይ እነዚህ ነገሮች እንዳይመጡ በማሰብ ሪከቨር እንዲያደርግ በደንብ ቁርጭምጭሚቱ ላይ ያለው ነገር ሪከቨር እንዲያደርግ በማሰብ ነው ራሱን ያገለለው። ከዛ ቲምበርም ሰሞኑን ጉዳት ላይ እንደቆየ ይታወቃል። እሱም በተመሳሳይ ሪከቨር ለማድረግ ነው። ግን ሁሉም ጤነኛ ናቸው፣ ወደ ጤነኝነት ኦልሞስት የተቃረቡ ናቸው ለጨዋታ ለጥንቃቄና ቀጣይ የሚመጣውን ሪስክ ከመቀነስ አንጻር ነው። ጋብሪኤል ማጋሌሽ ከብራዚል ብሔራዊ ቡድን ራሱን አግልያለሁ ወይም ደግሞ ለጊዜው አልመጣም ብሎ የነገራቸው ጉልበቴ ላይ የህመም ስሜት አለኝ የሚል ነው። የህመም ስሜት አለኝ ነው እንጂ ያለው ጉልበቴ ተጎድቷል አይደለም። ስለዚህ በቂ ረፍት ይፈልጋል። ህመም ስሜት ስላለኝ ይህ ስሜት ተጠናክሮ ቀጥሮ ዋጋ እንዳያስከፍለኝ ለጊዜው በዚህ በብሔራዊ ቡድን ምርጫ ላይ አታጠቃሉኝ፣ አታስገቡኝ የሚል መልእክቱን ያስተላለፉና አብዛኛው ረፍት የሚመስል ነው። 7ኛው ተጫዋቹ ነው የመጣው ካላፊዮሪ ነው። ጋቱሶ መግለጫቸውን ሰጥተዋል። ካላፊዮሪ ከነጉዳቱ የመጣው ብሏል። ለጣሊያን ብሔራዊ ቡድን ከኖርዘርን አየርላንድ ጋር ነው የሚጫወቱት። ደርሶ መልስ የሚያሸንፈው ቡድን ዓለም ዋንጫ ይገባል። ስለዚህ ወሳኝ ጨዋታ ነው ያለን ያሉ ጋቱሶ በተወሰነ መንገድ ተስፋ ካለን ተጫዋቹ እናጫውተዋለን፣ ሲሪየስ የሆነ ጉዳት ከሆነ እናጫውተውም የሚል ሀሳብ ሰጥቷልና ምናልባት ሊወጣ ይችላል። ካላፊዮሪ ጉዳት እንዳለበት ኖቲስ አስደርጓል። የሕክምና ባለሙያዎችም ቼክ አድርገው አረጋግጠዋል። የጉዳቱ መጠን ያጫውተዋል አያጫውተውም ጥቂት ቀን ጠብቆ ነው የሚሉት ጋቱሶ። ያን መሰረት በማድረግ ካላፊዮሪም የሚጠቀስ ተጫዋች ነው እናያለን። ሌሎቹን ተጫዋቾች በሚመለከት ለምሳሌ ሳካና ራይስን በሚመለከት ከቶማስ ቱኬል ጋር ሚኬል አርቴታ ባደረጉት ንግግር የተስማሙበት ነገር በየ3 ቀኑ እየተጫወቱ የመጡ ተጫዋቾች ስለሆኑ ተጫዋቾቼ በቂ ረፍት እንዲያገኙ የመጀመሪያው የወራጅነት ጨዋታን አታሳትፋቸው ብለውታል ሚኬል አርቴታ
ቶማስ ቱሄልም በዚህ ተስማምተዋል። ምክንያቱም በኋላ ላይ በዓለም ዋንጫውም ዋጋ እንዳይከፍሉ ለፍጻሜ ለዓለም ዋንጫው ውድድርም አሁን ላይ ሎድ የሚበዛባቸው ከሆነ ከጥቂት ወራት በኋላ ነው ዓለም ዋንጫው የሚከናወነው። ከባድ ጉዳት የሚያስተናግድ ተጫዋች ካለ ከዓለም ዋንጫው ውጭ ሊሆን ስለሚችል ለጋራ ጥቅም በሚል አባብለው ነግሯቸዋል። ቶማስ ቱሄልም ተቀብለዋል በዛ መንገድ እና የመጀመሪያው ጨዋታ ላይ ሁለቱ የመሰለፍ ዕድል አይኖራቸውም። ማክሲመም ተቀያሪ ወንበር ላይ ነው የሚቀመጡት። ሚኒመም ደግሞ ኦቨር ቤንቹ ነው። ለቀጣዩ ጨዋታ ለቀጣዩ የወዳጅነት ጨዋታ ከኡራጓይና ከጃፓን ጋር መሰለኝ እንግዲህ የምትጫወቱ ካልተሳሳትኩኝ የኡራጓይ አማልጣቸውና ከጃፓን ጋር በሚኖረው ጨዋታ ለቡድን ስራ እንዲመች ሊያስገቧቸው የሚችሉበት እድል ሊኖር ይችላል። ሞር ኦር ለስ እንደ ረፍት አይነት ስሜት ያለው የቡካዮ ሳካና የዲክላን ራይስ። ሌላው ቤንጃሚን ዋይት ነው። ቤንጃሚን ዋይት እና ክሪስቲያን ሙስኬራ። ቤንጃሚን ዋይት እና ክሪስቲያን ሙስኬራን በሚመለከት እነዚህ ሁለት ተጫዋቾች በቂ መጫወቻ ጊዜ እያገኙ ስላልሆነ ሚኬል አርቴታ አሰልጣኞቹ እንዲጠቀሙባቸው ፈቅደዋል። በእርግጥ ቤንጃሚን ዋይት የገባው ጃራል ኳንሳ መጎዳቱን ተከትሎ በመጣ ዳፋ ነው። ብዙዎች እንዲሁም እየተቃወሙ ነው። ቤን ዋይት እንዴት ይካተታል? ካራባኦ ካፕ ፍጻሜ ላይ ያሳየው አቋም በፍጹም ለእንግሊዝ አይመጥንም የሚሉ ሀሳቦችን ጭምር እያንጸባረቁ ይገኛሉ። ስለዚህ ክሪስቲያን ሙስኬራ እና ቤን ዋይት የመጫወቻ ጊዜ ስላላገኙ በቂ መጫወቻ ጊዜ እንዲያገኙ አርቴታ የፈቀዱበት ሂደት አለ። ከዙቢሜንዲ ጋር በተያዘም ተመሳሳይ ነው። አንዱን ጨዋታ ብቻ እንዲያደርግ ነው ከአሰልጣኙ ዲላፎንቴ ጋር የተነጋገሩት የሚሉ መረጃዎች እየወጡ ይገኛሉና ይህንን የብሔራዊ ቡድን ጨዋታዎችን ወቅት ሚኬል አርቴታ የፕሪሚየር ሊጉን ዋንጫ የማንሳት ከፍተኛ የሆነ ፍላጎት ስላላቸው እሱን መሰረት ባደረገ መንገድ ለመሳተፍ በዚህ መንገድ ማኔጅ ያደርጉታል። ግማሹን በጉዳት ብሎ አስቀርቷል። ግማሹን አንድ ጨዋታ ብቻ እንዲጫወቱ ፈቅደዋል። ጨዋታ ጊዜ የሚያስፈልጋቸውን ደግሞ እነሱን ግድ የለም ይጫወቱ የሚል ፍቃድ የሰጡበት ሂደት አለ እና ይሄ ብዙዎችን እያነጋገረ የሚገኝ ጉዳይ ይሆናል። በአንድ ወቅት አስታውሳለህ አርሰናል አምና ነው ታቻምና ይመስለኛል ቶማስ ፓርቲን ወሳኝ ጨዋታ ላይ አልመጣም ሲላቸው ጋናዎች፣ ምክንያቱም ለፕሪሚየር ሊጉ በጣም በሚፎካከርበት ወቅት እንደውም የመጋቢት ወር የወዳጅ ጨዋታ መሰለኝ እና ያንን መሰረት አድርገው ሀሳቦችን ሲያንጸባርቁ የተመለከትንበትን ሂደት እንገኛለንና ጉዳቶችን ማጅ እያደረገ ያለው እንግዲህ ያሉት ጉዳት ናቸው ከተባሉት ተጫዋቾች አስጊው ምናልባት የተወሰኑ ጨዋታዎች ሊያመልጠው የሚችለው ኢዜ እንደሆነ ተገምቷል። ከዛ ውጭ ያሉት ተጫዋቾች በሙሉ ግን ለእረፍትና ወይም ደግሞ ራሳቸውን ለማደራጀት ሪፍሬሽ እንዲያደርጉ ተፈልጎ የተደረገ ሁኔታ እንዳለ የመረጃ ምንጮች እየጠቀሱ ይገኛሉ ማለት ነውና በዚህ መንገድ ማኔጅ አድርገውታል። ግርምዬ ልክ ነው። ከዛ በፊት አንድ አድማጭ እንደው ግን 2006 ላይ ዚነዲን ዚዳን ማቴራዚ ጋር እንደዛ ህፃኑኛ ያስታውሳሉ አለ አድማጫችን ማለት ነው። እና ልጅ ነበርኩኝና ዚዳን ማቴራዚን በቴስታ ግን የተማታበት ምን ብሎት ነው? ከዛ በኋላ የወጡት መረጃዎች ያን ያህል ይፋዊ ባይሆንም ግን ምን አይነት ናቸው የሚሉ ሐሳቦችን አንስተዋልና አሁንም ድረስ ያው ስድብ እንዳለ ተገልጿል። ግን ቁልጭ ያለ የተቀመጠ ነገር ባይኖርም መነሻ የሆናቸው ምንድነው? ኳሱን ዚነዲን ዚዳን እና ማቴራዚ እየተሻሙ በነበረበት ሰዓት ላይ ዚዳን ኳስ ለመቆጣጠር እንቅስቃሴ ላይ ያለ ማሊያውን ጎተተው። ማቴራዚ ጣሊያናዊ ማቴራዚ ማሊያውን ጎተተው። ሲጎተተው ዚዳን ዞር ብሎ ምን ብሎ ይነግረዋል? ማሊያን ከፈለከው እሰጣለሁ አለው። እንግዲህ እነዚህ የወጡ መረጃዎች ናቸው። ሁለቱም ማቴራዚ ማው ዚዳንን ሰድቤዋለሁ ብሏል። ዚነዲን ዚዳንም እናቴንና እህቴን ሰድቦብኛል ብሏል። ይሄ የተረጋገጠ ነው። ቃሉ ግን ምን አይነት ነው የሚለው ጉዳይ ግን በይፋ አልወጣም እና የተገለጸው ነገር ግን ምንድነው የሚለው ጉዳይ አንዳንድ መረጃዎች ላይ ይፋ እንዳደረጉት ከሆነ ማሊያውን ልክ ጎትቶት ማሊያን ከፈለከው እሰጣለሁ ምን ያስጎትታል የሚል ቃላት ዚነዲን ዚዳን ሲያወጣ ማቴራዚ ማሊያ ብቻውን አይበቃኝም እህትህና እናትህን ጨምርልኝ አይነት ቃል ነው ያወጣው በዛን ሰዓት ማለት ነው። እንደሱ ነው። ልክ ነው። ወደዛ ልክ ይሄንን ቃል ሲያወጣ ነው ዞሮ በቴስታ እዛው ላይ ማለት ነው የተማታው ማለት ነውና ማቴራዚ ማምኗል፣ ሰድቤዋለሁ ብሏል። ዚነዲን ዚዳንም እናቴንና እህቴን ስለተናገረብኝ ነው ያለው።
ያወጡት መረጃዎች ይህንን ይመስላል። አድማጮቻችን ማለት ነው የተነሱ አንዳንድ ጉዳዮች አሉ። የአርሰናል ጋር በተገናኘ ጉዳይ ማለት ነው። ከአርሰናል ጋር በተገናኘ የተነሱ ጉዳዮች አሉ። ይህ ተጫዋቾች ወደ ብሔራዊ ቡድን ያልሄዱበት ዋነኛው ምክንያት ምንድን ነው የሚለው ጉዳይ ማለት ነው። ወይም በርካታ ተጫዋቾች ናቸው። ዴክላን ራይስ አንድ ነገር ተናግሯል። ሶፊ በነገራችን ላይ ራይስ ባይዘው ከብሔራዊ ቡድን ሊወጣ ይችላል። ጉዳት አስተናግሯል። ታውቃለህ? ትናንት እየተናገር ነበር። ራይስ ማኔጅ እናደርገዋለን ስላሉ ነው እንጂ የሚወጣ ይመስላል እሱ። ምንም ጥያቄ የለውም። ገና ራይስም አለ ጉዳት ላይ ነው። ባይዘው ጉዳት አስተናግሯል ዴክላን ራይስ አንድ ነገር ነው የተናገረው። የአርሰናል ደጋፊዎች ጠብቁ፣ ምን ሆነን እንደምንመጣ ከዚህ በኋላ የካራባኦ ካፕ ፍጻሜ ላይ መሸነፋችን ቁጭት በተጫዋቾቻችን በሁሉም ቡድን አባላት ዘንድ ቁጭት ፈጥሯል፣ እልህ ፈጥሯል። ስንመለስ ምን አይነት አርሰናል እንደሚሆን ጠብቁ ብሎ አስተያየት ሰጥቷል ዴክላን ራይስ። አሁን ብዙዎቹ ከብሔራዊ ቡድን እንዲወጡ ያደረጋቸው ዋነኛ ምክንያት ብሔራዊ ቡድን ላይ ሄደው ቢጎዱ አርሰናል ዋጋ እንደሚከፍል ያውቃሉ። አርሰናልም ተጫዋቾቹን ማኔጅ የማድረግ እንዳይጎዱበት ለሶስት ዋንጫ የሚፎካከር ቡድን ነው። በተለይ በዋናነት ፕሪሚየር ሊግ ላይ ያንን ማኔጅ ለማድረግ የተደረገ እንቅስቃሴ እንደሆነ ተገልጿል። ብሔራዊ ቡድን ላይ ነው እያንዳንዱን ነገር። ገና የወዳጅነት ጨዋታዎች ናቸው የሚደረጉት። በዛ ሁኔታ ተጎድተው ቢመጡ አርሰናል ለዋንጫ የሚፎካከር ቡድን ነው። በወሳኝ ተጫዋቾች ጉዳት ያለበትን ሁኔታ ጉዳት እንዴት ዋጋ እንደሚያስከፍል አርሰናሎች በደንብ ያውቁታል። ባለፈው ዓመት አርሰናል አንዱ ዋጋ ከከፈለባቸው ዋነኛ ምክንያት ጉዳት አንዱ ነው። ስለዚህ ያንን ጉዳት ተመልሶ መጥቶ የፕሪሚየር ሊጉን ዋንጫ በመሪነት ወይም ደረጃ ሰንጠረዡ አናት ላይ የሚገኘው አርሰናል ዋጋ እንደማይከፍል ወይም ደግሞ ዋጋ እንዳያጣ ይህንን አማራጭ እንደተጠቀመ መረጃዎች እየወጡ ይገኛሉ። ኢቭን አርሰናል ከብሔራዊ ቡድን የአርሰናል ሰዎች ከብሔራዊ ቡድን ተጫዋቾች ከብሔራዊ ቡድን አመራሮች ጋር ንግግር ጀምረዋል። በአንዳንድ ተጫዋቾች ጉዳይ ማለት ነው። ተጫዋቹ ጥቂት ጉዳት እንዳለበት ብሔራዊ ቡድን ላይ ሄዶ ተባብሶ ያንን ተጫዋች በብሔራዊ ቡድንም ዓለም ዋንጫ ላይ በክለብም ደረጃ አርሰናል እንዳያጣ ድርድር አድርገዋል። ለዛ ነው ዋነኛው ምክንያት ማለት ነው። እና በርከት ያሉ አርሰናል ተጫዋቾች ለምንድን ነው ከሌላው ተለይቶ በርከት ያሉ አርሰናል ተጫዋቾች የወጡት? መሪ ስለሆነ ነው። አርሰናል ፕሪሚየር ሊግ ላይ ቻምፒዮንስ ሊግ ላይ የተሻለ ተስፋ እንዳለው ስለተረዳ ነው። ኤፍኤ ካፕ ላይ ከሳውዛምፕተን ጋር ነው የሚጫወተው። የጨዋታ ድርብርቦሽ አንዱ እገዛ እንዳያደርግ ነው። እረፍት ወስደው እንዲመጡ ነው። ባይዘወይ ብሔራዊ ቡድን አሁን ያልሄደ ሰው በሚቀጥለው ሳምንት አይጫወትም። ለኤፍኤ ካፕ ነው ገና በዛኛው ሳምንት የሚመጣው ማለት ነው። አርፎ ነው የሚመጣው 2 ሳምንት ሙሉ ማለት ነው። 2 ሳምንት ሙሉ ምንም አይነት ጨዋታ ሳያደርግ ነው ራሱን አዘጋጅቶ የሚመጣበትን እድል ለመፍጠር ነው። ፊትነስን ብቃትን በትሬኒንግ አዳብሮ ለመምጣት ከማሰብ አንጻር ነው እንጂ ያን ያህል አሁን ካቋረጡ ወይም ደግሞ ይወጣሉ ከተባሉ ተጫዋቾች መካከል አስኪ የሆነ ጉዳት ያጋጠመው በአርሰናል ቤት ውስጥ አንድም ተጫዋች የለም። ማይነር ኢንጁሪዎች ግን አሉ። እነዛ እንዳይባባሱና የተፎካካሪነቱን መንፈስ እንዳያጠፋበት አርሰናል እንደ ክለብ ከብሔራዊ ቡድን አመራሮች ጋር ጭምር ተነጋግሮ የተወሰኑ ውሳኔዎች እንዳሉ ተገልጿል።